እንኳን ለመልአኩ ቅዱስ ሚካኤል ዓመታዊ በዓልና በዚች ቀን ታስበው የሚውሉ ሌሎች የቅዱሳን በዓላት በሰላም አደረሳችሁ አደረሰን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳዊ ናችሁ። የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደድንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደያላችሁበት ሰዓት አቆጣጠር እንደምን ዋላችሁ? እንደምን እስከዚህ ሰዓት አቆያችሁ? እንደምንስ አመሻችሁ? አሜን። እግዚአብሔር አምላክ በምሕረቱ በቸርነቱ ጠብቆ እዚህ ሰዓት እዚህ ጊዜ ያደረሰን የአባቶቻችን አምላክ የእኛም አምላክ ስሙ በድጋሜ የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት እንደየክብራቸውና እንደየማረጋቸው የከበሩና የተመሰገኑ ይሁኑልን። እንኳን ለመልአኩ ቅዱስ ሚካኤል ዓመታዊ በዓል በሰላም አደረሳችሁ አደረሰን፣ አሜን። ከዚህ በመቀጠል በሰኔ 12 ቀን የሚነበበውን የመልአኩ የቅዱስ ሚካኤልን ድርሳን ማንበብ እንጀምራለን። ይህን ዩቲዩብ ቻናል ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። በስም በአካል በግብር ሶስት በመለኮት በአገዛዝ በስልጣን በባህሪ በሕልውና ግን አንድ አምላክ በማለት በአብ በወልድ በመንፈስ ቅዱስ ስም አምኜ ሰኔ በባተ በ12 ቀን የሚጸለይ የሚነበብ የቅዱስ ሚካኤል ድርሳን እናገራለን። የመልአኩ ልመናው ረድኤቱ ከሁላችን ጋር ይሁን ለዘላለሙ አሜን። ይህ ድርሳን ቅዱስ ሚካኤል እጅግ አድርጎ የሚወደው የቤተ ክርስቲያናት ሁሉ ተቀዳሚ በኩር የምትሆን የአክሱም ጳጳስ ዮሐንስ የደረሰው ነው። ኪልቅያ በምትባል ሀገር ሃይማኖት የጸና አስተራኒቆስ የሚባል አንድ ታላቅ መኮንን ነበረ። የሚስቱም ስም አፎሚያ ይባላል። ሁለቱም እግዚአብሔር የሚፈሩ የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን በፍጹም ልቡናቸው የሚወዱ ነበሩ። በየወሩም የቅዱስ ሚካኤል ስም ገንዘባቸው እየከፈሉ ለነዳያን ይመጸውቱ ነበር። የበዓሉ መታሰቢያ ያደርጉም ነበር። ከጊዜ በኋላ ባሉ አስተራኒቆስ ታመመ። በዚህም ጊዜ ሚስቱ አፎሚያ እያዘነችና እያለቀሰች እንዲህ አለችው፣ ጌታዬ ሆይ የምነግርህ ነገር ስላለኝ በጥሞና ስማኝ። ይኸውም ሴት ባሏ በሞተ ጊዜ ቤተፈት ጋለሞታ ሴተኛ ዳሪ እንደምትሆንና የዕለት ምግቧንም ለማግኘት ልዩ ልዩ አይነት ፈተና እንደሚደርስባት አንተ ታውቃለህ። እንግዲህ አንተ ከዚህ ዓለም በሞት ተለይተህ ብቻዬን በምቀርበት ጊዜ ከሐዘን የሚያረጋጋኝ አባት፣ እናት ወይም ተስፋ የሚሆነኝ የሚያጽናና እጅ ልጅ የለኝም። ስለዚህም አሁን አንተ በሕይወት ሳለህ በማልትና በሌሊት ከሰይጣን ጠብ እንዲያድነኝ በስዕል ቤት አስቀምጬ እማጸንበት ዘንድ የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤል ስዕል ከእንጨት ታስቀርጽልኝ ዘንድ እጠይቅሃለሁ አለችው። አስተራኒቆስም ወደ እንጨት ጠራቢዎች መልእክተኛ ልኮ ከወይራ እንጨት ዕፀ ዘይት የመላእክት አለቃ በሚሆን በቅዱስ ሚካኤል አምሳል ስዕል ቅረጽልኝ አለው። እንዲሁም ብላቴኖቹን የብርና የወርቅ አንጥረኛ ጥሩልኝ ብሎ አንጥረኛውን ከመጣ በኋላ በቅዱስ ሚካኤል አምሳል ከወርቅና ከብር የተሰላ ስዕል ሰርቶ ለአስተራኒቆስ ሰጠው። እርሱም ለሚስቱ ለአፎሚያ ሰጣትና በስዕል ቤቷ ሰቅላ በክብር አስቀመጠችው። እንደተባለው ባሏ ታሞ ነፍሱ ወደ ሰማይ ካረገች በኋላ ከዚህ ዓለም ተግባል በመራቅ በፍጹም ልቦናዋ እግዚአብሔር ተገዢ ሆነች። በማልትና በሌሊት በቅዱስ ሚካኤል ፊት እየሰገደች የመላእክት ሁሉ አለቃ ቅዱስ ሚካኤል ሆይ ጠብቀኝ፣ ለሁል ጊዜም ከኔ አትለይ፣ ይቅር የሚለኝና ይምረኝ ዘንድ ወደ እግዚአብሔር ጸልይልኝ እያለች ትጸልይ ጀመር። በጎ ስራዋንም ከዕለት ወደ ዕለት ከፍ ከፍ እያለች ለድንያድና ለችግረኞች ምጽዋት መስጠትም የዕለት ተግባሯ አደረገች። የበጎ ስራዋ የተመለከተ ሰይጣን በምቀኝነት ተነሳሳባት። በብዙ ብስጭትና ደም ፍላት በሴት ባልቴቶችና በሕፃናት የተመሰሉ በብዙ ሰራዊት ሰይጣናት ታጅቦ ወደ እርሷ መጥቶ በቤቷ አጥር ደጃፍ ተቀመጠም። ከዚያም የምትረዳትን ገረዷን አፎሚያን ጥሪልኝ አላት። ገረዲቱም አፎሚያ ካለችበት ሄዳ ብዙ ሕፃናት ያስከተሉ የሴት ባልቴቶች ከሁለተኛው ወር ተቀምጠዋል አለቻት። ከዚያም በኋላ አፎሚያ ግን ማን ይሆን በማለት እየተጠራጠረች ወጣችና የመላእክት አለቃ የሚሆን የቅዱስ ሚካኤል ስዕል ወዳለበት ቤቷ ይገባ ዘንድ ጋበዘችው። እንደዚሁም በበሩ አጠገብ የተቀመጡትን አረጋዊን ሴቶች
እናቶቼ ሆይ በረከታችሁ ረድኤታችሁ ይደርስብኝ ዘንድ ኑ ከቤቴ ግቡና ጸልዩልኝ። የመላእክት አለቃ የሚሆን የቅዱስ ሚካኤል ስዕል ትሳለሙና ጌታ አስተራኒቆስ ከመሞቱ አስቀድሞ ለእርሷ አደራ ሰጥቶኝና አለቻቸው። ጌታዬ ከሞተ ወዲህ ግን ልጅም ቢሆን የወንድ ጾታ ያለው ሰው ከቤቴ ገብቶ ስለማያውቅ ምናልባት ከመካከላችሁ ወንድ ቢኖር ከቤቴ እንዳትገቡ በእግዚአብሔር ስም አምላችኋለሁ አለቻቸው። በመበለት ተመስሎ የመጣ ዲያብሎስም ወደ ቤትሽ እንገባ ዘንድ አንችልም፣ በአንቺ የጸሎት ቤት ተገኝተን ልንጸልይ አይገባንም። ወደ አንቺ ከመምጣታችን አስቀድሞ ስለ አንቺም ስለኛም ባለንበት ቦታ ጸልየናልና አላት። ነገር ግን እኔ የምነግርሽን የማሰሚ ከሆነ ይህ ሁሉ ጾምና ጸሎቶች ምን ይጠቅመሻልና? በጾምና በጸሎት ብዛት የተነሳ ካለ ዕድሜሽ ትሞቻለሽ። ለስንቱ ችግረኛና ድሃ ነው ገንዘብሽን የምትበትኙ? ይህ አድራጎትሽ ከሞት በፊት ከድነት ላይ ስለሚጥልሽ የሚቀብርሽ እንኳ አታገኝም። እንዲሁም ደግሞ ባል ወይም ጌታዬ ከሞተ ወዲህ የወንድ ጾታ ያለው ሰው ከቤቴ ገብቶ ያውቅም ትያለሽ። ነገር ግን መጽሐፍ እንደተናገረው ባል የሌላት ሴት ሁሉ በቤቷ በረከት የለም፣ ሕይወትም የመኖር ተስፋ የመነመነ ነው አላት። ዳግመኛም የምነግርሽን በጥሞና አድምጪ። አስቀድሞ እግዚአብሔር ቅዱሳን አዳምና ሔዋን ወንድና ሴት አድርጎ ፈጠራቸው። ዛሬም ይህን ልነግርሽ የመጣሁት ያንቺ ፍቅር አክብሬና ስለምወድሽ አይደለም። እህቴ ወይ አንቺ ከዚህ ዓለም በሞት በተለየሽ ጊዜ የሚቀብርሽና ገንዘብሽን የሚወርሰው እንዲሁም ስምሽን የሚያስጠራ መታሰቢያሽን የሚያደርግ ልጅ ሳይኖርሽ በዚህ አይነት እንዴት ለመኖር ትችያለሽ? እነሆ አኖሪዎስ የተባለ ሰው ጠላቶቹ መንግስቱ ሊገለብጡና ሊቀሙት በተነሱበት ጊዜ በዛ ዘመን ሚስቱ ስለሞተች አውቃለሁ። ዛሬ ምን ነው እሱ ሚስት ሊያደርግሽ ይፈልጋልና አፎምያ ወይ እንደኔ ሐሳብ ቢሆን እሱም ብታገቢው መልካም ነው። ምክንያቱም ብዙ ወርቅና የብር ጥሎች ጥሎ አንቺን እንዲያገባሽ ከእሱም ጋር በመንግስቱ ሁሉ ንግሥት ሆነሽ እንድትኖሪ ወደ አንቺ ልኮናል አላት። አፎምያም ለዲያብሎስ እንዲህ ስትል መለሰችለት፣ አባቴ ሆይ የጫንከው ቆብ መልካም ነበረ፣ ነገር ግን አነጋግርህ መልካም አይደለ፣ እጅግ የከፋና የሚያስቆጣ ነው። አጽሙ አትጸልዩ፣ ለነዳያንና ለምስኪን ምጽዋት አትስጡ፣ አባት እናት ለሌላቸው የድሃ አደግ ልጆች እርዳታ አታደርጉ ብሎ የተናገረው የትኛው መጽሐፍ ነው? ሁለተኛስ ባል አግቢ እያልክ የምትመክረኝ ሴት ባሏ ከሞተ በኋላ ሌላ ባል እንድታገባ ወንድም ሚስቱ ከሞተች በኋላ ሌላ ሚስት እንዲያገባ አንተ የሰራው ነው ወይስ ከመጽሐፍ ያገኘውን? ከቶ በዚህ ሁሉ ነገር ልታታለይ ትሞክራለህን? ከእኛስ ነቢዩ ዮናስ ታላቂቱ ሀገር ነነዌ ከ3 ቀን ትጠፋለች ሲል እግዚአብሔር አዟል ብሎ እንዳስተማራቸው ሰምተናል። የነነዌ ንጉሥም ይህን ሰምቶ ሕዝቡ ንስሐ እንዲገቡ፣ ጾም እንዲጾሙ፣ ጸሎት እንዲያደርጉ፣ ምህላ እንዲይዙ ባዘዘ ጊዜ ሕዝቡም እንደተዛዙ ስለፈጸሙ እግዚአብሔር ፈጽሞ ይቅር አላቸው፣ ከጥፋትም ዳነች። ሐዋርያው ጳውሎስም በየጊዜው ንስሐ ግቡ፣ ጾሙ፣ ጸልዩ እያለ አስተምሮናል። እንዲሁም ጌታችን አምላካችን ኢየሱስ ክርስቶስ አንድ ባለጸጋ መጥቶ መምህር ሆይ ምን ሰርቼ መንግሥተ ሰማያት ልወርስ እችላለሁ ብሎ ቢጠይቀው ሂድና ያለህን ሀብት ሽጥና ለድሃ ሰጠህ፣ ይህን ካደረግ በኋላ መጥተህ ተከተለኝ እንዳለው በቅዱስ ወንጌል ተነግሯል። ታዲያ እንዴት አንተ ሌላ ባል አግቢ ብለህ ትመክረኛለህ? እኔ ግን የማውቀውን ልንገርህ። እርግብ ባሏ ከሞተ በኋላ ከሌሎች አዋፍ ጋር አትገናኝም፣ በጥፍሯ ምላሷን ትሰነጥቃለች። ሌላ ወፍስ እንኳ ሊቀርባት ቢፈልግ በታላቅ ቃል ጮኻት ጓደኞቹን ጠርታ ሁሉም ተረዳድተው ይገሉት የለምን? ስለምን አንተ 2 ባል አግቢ ትለኛለህ? ይህ ሥራ የአረማውያን እንጂ የክርስቲያኖች ሕግ አይደለም። አንተ ምርኩሳን ጠላቶች መንግስቱ ለመቀማት ሀገሩንም ለመውረር እሱ ሊገሉት የተነሱበት አኖሪዎስ ይህን አይነት እንደማይሰራን ያስቀድሞ አውቋለሁ። አሁንም የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን ስዕል ትሳለም ዘንድ አመጣለሁ ብላ ወደ ስዕል ቤቷ ፈጥና ገባች። የሚካኤል ምስል አሳየችው። ያን ጊዜ ሰይጣን የቅዱስ ሚካኤል ስዕል ባየ ጊዜ እንደ አሞራ ክንፍ አውጥቶ ከሰራዊቱ ጋር በረረ። ነገር ግን መለስ ብሎ አፎምያ ሆይ አስተሽ ዘንድ መጥቼ ነበር፣ አንቺ ግን ድል ነሳሽ፣ ከወጥመዴ አመለጥሽ። ቢሆንም በቤትሽ ውስጥ ባለው በወርቅና በብር የተለበጠ በቅዱስ ሚካኤል የእንጨት ስዕል አትመኪ። ባሉ የሚከበርበት እስከ ሰኔ 12 ቀን ድረስ አንዳች ነገር በላይሽ እንደማመጣ መሆኔን እንድታውቂ ሲል አስፈራራት።
በዛን ጊዜ በእግዚአብሔር ዙፋን ፊት ለመስገድና እንዲሁም ለሰው ልጆች ስለ ወንዞች ውሃዎች ይቅርታ ይለምን ዘንድ ስለሚሄድ ወደ አንቺ ሊመጣ አይችልም። በዚህ ጊዜ በቤትሽ ውስጥ ያለውን ስል ከገጸ ምድር አጠፋዋለሁ። እስኪ ሚካኤል የሚያደርገኝ ነው ያለው አላት። አፎሚያም ተመልሰ ብትመጣ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት ኃይል አፍርት ትመለሳለህ ብላ በጌታ በኢየሱስ ክርስቶስ ትመስተ መስቀል አምሳያ በአራቱ ማዕዘን አማተችበት። በዛን ጊዜ ዲያብሎስ አፍሮቱን ተከናንቦ ሄደ። እሷም ጾም በመጾም ምጽዋት በመመጽወት ጸሎት በመጸለይ በጎ ስራ እያስፋፋች ሄደች። ከዚያ በኋላ ያ ሰይጣን በዓመቱ 10ኛ ወር በሚሆን በሰኔ 12 ቀን የቅዱስ ሚካኤል በዓል በሚከበርበት ዕለት በመላእክት አምሳል አስኬማስ አክሊል አድርጎ በእጁ ትምህርተ መስቀል የሌለበት የወርቅ ዘንግ ይዞ በሌሊት ወደ እሷ መጣ። ከዚያም ወደ ቤት ገብቶ አፎሚያ ሆይ ሰላም ላንቺ ይሁን፣ እንዴት አለሽ? ዕጣንሽ ጸሎትሽ በጠቅላላው በጎ ምግባርሽ ሁሉ ወደ ሰማይ አድርጓል፣ እግዚአብሔር ዙፋን ፊት ቀርቧል። ፈጣሪሽ ከመላእክቶቹ ጋር ሁሉ በጣም ተደስቷል። በዚህም የተነሳ ስለ በጎ ስራ ባለ ዘመንሽ ሁሉ እጠብቅሽ ዘንድ ወደ አንቺ ልኮኛል አላት። አፎሚያም አንተ ማነህ? ስምስ ማን ይባላል አለችው። እሱም እኔ የመላእክት ሁሉ አለቃ የመሆን ሚካኤል ነኝ። ባለፈው ጊዜ የቅዱስ ሚካኤል በዓል በሚከበርበት ዕለት በሰኔ 12 ቀን ለሰውና ለእንስሳት ሁሉ ከእግዚአብሔር ዘንድ ምሕረትን ለመለመን ስለሚሄድ ወደ አንቺ አይመጣም ሲል ዲያብሎስ ሲናገር ሰምቼ ነበርና፣ ስለዚህ እንዳይፈታተንሽና እንዳይበረታብሽ ስለ አንቺ ከሰማይ ወረድሁኝ። አሁንም ለእኔ ልትሰግድ ይገባል። ሰማያውያን መላእክትን ወገኖቼ በሰማይ ትቼ አንቺን ለማዳን ወደ አንቺ መጥቻለሁ አላት። አፎሚያም አንተ ሚካኤል ከሆንክ ከቤቴ ውስጥ እንዳለው እንደ ሚካኤል ስል በዘንግ ጫፍ ላይ ትምህርተ መስቀል ለምን የለበትም አለችው። ዲያብሎስም እንደዚህ አይደለም፣ በቤት ውስጥ ያለ ስል በሚያመሰግኑበት ጊዜ ምልክት እንዲሆን ይደረጋል። በእኛ በመላእክት ዘንድ ግን እንዲህ አይነቱ ምልክት የለም አላት። ዳግመኛም አፎሚያ ምድራዊ ንጉሥ ማዘዣ ጽፎ በሚያስተላልፍበት ጊዜ ማኅተም ሳያትምበት ቢልከው የሚያምነው ወይም የሚቀበለው የለም። እንዲሁም መላእክት ከሰማይ በወረዱ ጊዜ በትረ መስቀል ያልያዘውን መልአክ ነው ብሎ አያምኑትም፣ ይንቁታል እንጂ አለችው። ይልቁንስ መልአክ ከሆንክ ትሳለመው ዘንድ የሚካኤልን ስዕል ላምጣልህ አለችው። በዚያን ጊዜ ዲያብሎስ ፊቱ ተለወጠ፣ በጨለማ የተሸፈነ ተራራ አከለ፣ ዓይኖቹም እንደ እሳት ቀሉ፣ አፉም ጨለማ እንደተመላ ታላቅ ጉድጓድ ገደል መሰለ። ከአፉም ሽታ እጅግ የከፋ ጭስ ይወጣ ነበር። ተቅበጠበጠ። የገላትም ዘንድ ዘሎ አነቃትና አንቺ አፎሚያ እንዴት ይህን ያህል ፈተና ታመጭብኛለሽ? ከእንግዲህ እስከ አንቺ ጋር ሞታለሁ እንጂ አልተውሽም አላት። በዚያን ጊዜ በታላቅ ቃል ወደ ቅዱስ ሚካኤል እንዲህ ስትል ጮኸች። አቤቱ የመላእክት ሁሉ አለቃ የምትሆን ሚካኤል ሆይ ፈጥነ ድረስና ከኔና ከአዳም ልጆች ሁሉ ጠላት አድነኝ አለችው። የመላእክት አለቃ ቅዱስ ሚካኤል ያድናት ዘንድ ብርሃን ለብሶ ብርሃን ተጎናጽፎ ከሰማይ ወረደ፣ ብርሃንም በቤቱ ሁሉ መላ። ከዚያም ዲያብሎስ በያዘው በትረ መስቀል በመታው ጊዜ በመሬት ላይ ዘረጋው። ዲያብሎስም ቅዱስ ሚካኤል እግዚአብሔር የሰጠ ዘመኔ ሳይፈጸም እንዳታጠፋይ በእግዚአብሔር ስም አምልሃለሁ አለው። ከዛሬ ጀምሮ ስም ከሚጠራበት ስልህ ካለበት ቦታ ሁሉ ፈጽሞ አልደርስም። የመላእክት አለቃ ሚካኤል ሆይ ቀድሞ ከሰማይ ያወረድከኝ ከክብር የሚያዋረድከኝ ከሹመቴ የሻርከኝ አንተ ነህ። አሁንም ይቅርታ አድርግልኝ እያለ ለመነው። በዚያኑ ጊዜ ቅዱስ ሚካኤል ዲያብሎስን አሳፍሮ አዋርዶ ለቀቀው። ወደ አፎሚያ መለስ ብሎ ንድ ክብርት የምትሆኚ የእግዚአብሔር ታማኝ አገልጋይ አፎሚያ ሆይ ጸሎትሽ፣ መጽዋዕትሽ፣ በጎ ስራሽ ሁሉ ወደ ሰማይ አድርጓል፣ ከእግዚአብሔር ዙፋንም ቀርቧል። አሁንም ሄደሽ ከቤተ ክርስቲያን ገብተሽ ጸሎት አድርሺ፣ በዛሬው ቀን ነፍስሽ ከስጋ ትለያለችና ብሎ ነገራት። መላእክት ሁሉ ወደ አንቺ መጥተው ነፍስሽን ወደ መንግሥተ ሰማያት ያሳርጓታል፣ ከባልሽ ከአስተራኒቆስ ነፍስ ጋርም ለዘላለም በዚያ አርፋ ትኖራለች አላት። ከዚያ በኋላ አፎሚያ እያየችው ቅዱስ ሚካኤል ወደ ሰማይ አረገ። እሷም ንጹሕ ልብስ ለብሳ ወደ ቤተ ክርስቲያን ሄደችና የክርስቶስ ሥጋና ደም ተቀበለች። ከዚያም ከጳጳሱ ዘንድ ቀረበችና አባቴ ሆይ በዛሬው ቀን ወደ ቤቴ መጥተህ ቤቴን ባርክልኝ፣ ቀሳውስትና ዲያቆናትን መዘምራኑን አስከትለናልና ስለ እኔን ጸልዩልኝ አለችው። ብላቴኖቿንም ያለኝን ገንዘብ ሁሉ አቀርቡልኝና ነዳያንን በመንገድ ያገኛችሁትንም ሁሉ ጥሩልኝ አለቻቸው። እንዳሳሰበቻቸውም ጳጳሱና ቀሳውስቱ ዲያቆናቱም ሌሎችም የቤተ ክርስቲያን አገልጋዮች ሁሉ መጥተው በቤቷ ከተሰበሰቡ በኋላ ያላትን ገንዘብ በጳጳሱ እጅ ለነዳያን መጾታ በሰላም ወደ ቤታቸው ይገቡ ዘንድ
አሰናበተቻቸው። ጳጳሱና ካህናቱን ወደ አዳራሽ አስገብታቸው ጳጳሱን በወርቅ ወንበር አስቀመጠችው። ካህናቱን በጳጳሱ ግራና ቀኝ በብር ወንበር አስቀመጠቻቸው። ለጳጳሱ ስለ ክብሩ ከእግሩ በታች አበባ ምንጣፍ አስነጠፈችለት። ከዚያ በኋላ በመካከላቸው ቆመችና እጇን ወደ ሰማይ በመዘርጋት መምህራን እንዳስተማሯት በአገሯ ቋንቋ ወደ እግዚአብሔር ይጸልይ ጀመር። ጳጳሱም አባቴ ሆይ የንስሐ ጸሎት ስጠኝ ብላ ልብሷን በመሬት ላይ ያነጠፈችና ተንበረከከች። ከዚያም ጳጳሱ ገንዘቤን ሁሉ በአንተ አማካይነት ለእኔና ለባሌ ለአስተራኒቆስ ለስማችን መታሰቢያ ይሆን ዘንድ ለነዳያን መጹትልኝ አለችው። በዛን ጊዜ እንግዲህ የሚካኤልን ስዕል አምጡልኝ አለችና ካመጡላትም በኋላ ተሳለመችና በፊቱ ላይ እንዳስቀመጠችው ያ ሲል ከፊቷ ላይ ተነስቶ እንዳሞራ በሮ የመላእክት ሁሉ አለቃ የሚሆን በቅዱስ ሚካኤል ቤተክርስቲያን ገብቶ በቤተ መቅደሱ መካከል ያለ መስቀያ ተሰቀለ። ከዚያ በኋላ ስዕል ለምልሞ መልካም ፍሬ አፍርቶ ስለተገኘ በዛን ሀገር ታላቅ ደስታ ሆነ። በአገሩም ያሉ ድውያን፣ ሕሙማን፣ ርኩሳን፣ አጋንንት ያደረባቸው ቅጠሉን ቆርጠው በውሃ በታጠቡበት ጊዜ ከደዌያቸው ይፈወሱ ነበር። ይህ እስካሁን ድረስ ይደረጋል። በዚያን ሀገር የመላእክት አለቃ ስለሚሆን በቅዱስ ሚካኤል ስም ብዙ ታምራት ተደርገዋል። እንደዚሁ የመላእክት አለቃ የሚሆን የቅዱስ ሚካኤል በረከት ንድ የምትሆን የአፎምያ ጸሎት ከሁላችን ጋር ይሆን ለዘላለሙ አሜን። ከጽንፍ እስከ ጽንፍ የሚበር ንስር አርያም የሚባል ዜማው ውዳሴው እንደ ማር የጣፈጠ ንዑድ ክቡር የሚሆን የቅዱስ ሚካኤል ያደረገው ታምሬ ነው። ወዳጁን ገብረ ማርያም የጸሎት ኃይል ከሲኦል ረግረግ ያውጣው። በዚህም በሚመጣውም ዓለም ከክፉ ነገር ሁሉ ይጠብቀው። እርጉም ከሚሆን ከተኩላ አፍ ያድነው። ተንኮለኛ ከሚሆን ከሰይጣን ወጥም ይሰውረው ለዘላለሙ አሜን። ቆጵሮስ በምትባል ደሴት እግዚአብሔር የሚፈራ የመላእክት አለቃ ቢሆን በቅዱስ ሚካኤል ጸሎት የሚተማመን አንድ ክርስቲያናዊ ሰው ነበረ። ከዕለታት በአንድ ቀን ክቡር በሚሆን በቅዱስ ሚካኤል ስም ቤተ ክርስቲያን መስራት ይገባኛል ሲል በልቡ አሰበና ፈጽሞ የምታምር ቤተ ክርስቲያንን ሰርቶ ከጨረሰ በኋላ በልዩ ልዩ ጌጥ አስጌጣት። ከዚያ በኋላ በቅዱስ ሚካኤል ስም የሰራትን ቤተ ክርስቲያን ይባርኩለትና ያከብሩለት ዘንድ ወደ ኤጲስቆጶሱና ካህናቱ መልእክት ላከ። ለቤተ ክርስቲያን ማስመረቂያ ብዙ ድግስ ደግሶ ታላቅ በዓል አደረገ። ከዚያን ካህናቱ፣ ዲያቆናቱ፣ መምናን ሁሉ የቅዱስ ሚካኤልን ቤተ ክርስቲያን በሚባረክበት ጊዜ በቤተ ክርስቲያኑ ተሰብስበው ከቆሙ በኋላ ኤጲስቆጶሱ እንደ ሕጉ የቅዳሴውን ጸሎት ጀመረ። በዚያችም ጋኔል ያደረበት አንድ አይሁዳዊ ሰው ነበርና እሱም መላ አካላቱ ለምጽ ወጥቶበት የሚያስጨንቀው ጥርሱ እያፋጭ የሚያሰቃየው በጽኑ ደዌ የተያዘ ነበር። ከደዌው ጽናት የተነሳ ሰውነት ሁሉ እንደ ድንጋይ ደርቆ ነበር። የመላእክት አለቃ ቅዱስ ሚካኤል ቤተክርስቲያን የሚባረክበትና የሚቀደስበት ቀን እንደደረሰ በሰማ ጊዜ ከምኝታው ተነስቶ ልብሱን ለውጦ የክርስቲያን ልብስ በመልበስ ፍጹም ክርስቲያን መስሎ ከቤተክርስቲያን ገብቶ ከሕዝቡ ጋር ቆመ። ኤጲስቆጶሱም ቅዳሴ ቤተክርስቲያኑን በፈጸመ ጊዜ የተቀደሰበትን ቅዳሴ ጸበል በቤተክርስቲያኑ ዙሪያና ግድግዳ ሁሉ ሲረጭ የአይሁዳዊ በቆራጥ ልቦናና በጽኑ ሃይማኖት ቅዳሴ ጸበሉን ተቀብሎ ራሱን ረጨ፣ ሰውነቱን ሙሉ ታጠበበት። የመላእክት አለቃ ከሚሆን ከቅዱስ ሚካኤል ፊት ከሚያበራ ቀንዲል ዘይትም ወስዶ እንዲህ እያለ ተቀባ። አቤቱ ጌታዬ ቅዱስ ሚካኤል ሆይ ከዚህ ከጽኑ ደዌ ፈጥነ ፈውሰኝ፣ ከዚህ ከክፉ የለምጽ በሽታ ማድነኝ። ከዚህ ሁሉ በሽታ ብታድነኝ ለቤተ ክርስቲያን ምንም ያልተቀላቀለበት ንጹሕ የሆነ 20 ወጭት ወርቅ እሰጥሃለሁ። በጌታችን በኢየሱስ ክርስቶስ ስም ተጠምቄ ፍጹም ክርስቲያን ሆናለሁ። የወልደ እግዚአብሔር ሰው መሆኑንም አምናለሁ። ለአዳምና ለሔዋን ስለ ልጆቹም ሲል ከዳዊት ወገን ከተወለደች ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን በትክክል ተቀብዬ አምናለሁ። ባለ የሕይወት ዘመኔ ሁሉ ለቤተ ክርስቲያን ሳገለግል ኖራለሁ አለ። ይህንም ከተናገረ በኋላ እንቅልፍ አለውና በዚያች ሌሊት በዚያው በቅዱስ ሚካኤል ቤተ ክርስቲያን ውስጥ ተኝቶ አደረ። ከእንቅልፉም በነቃ ጊዜ ሰውነት ሁሉ በሙሉ ጤና ላይ ሆኖ ከለምጹም ተፈውሶ ከበሽታውም ድኖ አገኘው። ከዚያ በኋላ በታላቅ ደስታ እግዚአብሔርና ቅዱስ ሚካኤልን እያመሰገነ ወደ ቤቱ ገባ። ያስቀድሞ ያስጨንቅ የነበረው ጋኔልም ከእርሱ ተለይቶ ወጣ። በሰውነቱ ላይ ይታይ የነበረው ለምጽም ጠፋ። ፈጽሞም ሰውነቱ እንዳንዳችን በሽታ አይኑ የቀረ ስላልነበረ ፍጹም ጤነኛ ሆነ።
የአይሁዳዊ ተጽዕኖ ፈጽሞ በዳነ ጊዜ ለቅዱስ ሚካኤል ቤተክርስቲያን እሰጣለሁ ብሎ ቃል የገባበትን የ50 ወጭት ወርቅ ሰጠ። በዚያን ጊዜ ፈጥኖ ወደ ኤጲስቆጶሱ እንደሄደና ቅዱስ ሚካኤል ያደረገለትን ታምራት ሁሉ ነገረው። ከለምጹም እንዳዳነውና ካደረበት ጋኔልም እንዴት እንዳላቀቀው አስረዳው። ከዚያም ኤጲስቆጶሱ አባቴ ወይ ከዚያረ ጀምሮ ክርስቲያን ወን ዘንድ ፈቅዳለሁ፣ ስለዚያም ጥምቀኝና የቅዱሳን ማኅበራት እንዳንዱ አድርገኝ ደምረ እያለ ለመነው። ኤጲስቆጶሱም እሺ ብሎ ከቤተሰቦቹና ከዘመዶቹ ጋር አጠመቀው፣ ክርስቲያንም አደረገው። ከዚያም በኋላ ያ አይሁዳዊ ሰው በቀናችና በጸናች ሃይማኖት ጸንቶ በጎ ሥራ ተጠምዶ የቅዱስ ሚካኤል ቤተክርስቲያን ለማገልገል ወሰነ። እንዲህም በጨለማ ለነበሩ ሰዎች ብርሃን ወጣላቸው። በድንቁርና በቀቢጸ ተስፋ ለነበሩ ሰዎችም እውቀት ተገለጸላቸው። በክደት በኃጢአት ለነበሩ ንስሐ ተሰራላቸው፣ ሃይማኖት ተሰጣቸው ተብሎ በነቢዩ እንደተነገረ ቅዱስ ሚካኤል ቀድሞ ከነበረበት ጨለማው ወደ ብርሃን እንዴት እንደለመለሰውና ያደረገለትን ታምራት ሁሉ ለሕዝቡ ሲናገር ኖረ። እንግዲህ አይሁዳዊ ከሚያሰቃየው ጋኔል ከሰራዊት ሁሉ ጋር በቸርነቱ ይመግበን። ሰውን የሚያስቱ ሰራዊት የሳጥናኤል አይተው ይሸሹ ዘንድ ሰይፈ ረድኤቱን ከጎናችን አይራቅ። ቅሚያ የተመሉ ወላዲያን ሐሰት ሐሳውያን መሲሖችን ከሆኑ ጥልቀቱ ከማይገኝ የተንኮላቸው ባህር እንዳያንሰጥም ይጠብቀን። ወጥመዳቸው እንዳንገባ በክንፈ ረድኤቱ ይሰውረን። ከዚህ ሁሉ በቸርነቱ መጋረጃ ይሰውረን ዘንድ ሁልጊዜ እየመጣ ይጎብኘን። ከቀድሞ ጀምሮ ቂም በቀል የሌለበት የምሕረት አማላጅ ነውና ኃይለ ጸሎቱ አማላጅነቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን። ልጠብቀን ለዘላለሙ አሜን።